ቅመሜ ዛሬ አንበሳ ነብር ሆና መታለች። በጣም ተናዳ በጣም ሲሪየስ ሆና ነው የመጣችው። ስቶሪሽን አይቼ በጣም አዘኜ ነበረ። በጣም ደብሮኝ ነበረ። እዩ የምትፈልገው ይሄንን ነው። ያው ደስ ይበላት እንግዲህ። ተጨቃጨቃችሁላት፣ ተጣላችሁላት፣ ተባላችሁላት፣ ከዛም አልፎ በጥፊ ተመታታችሁላት። እዩ ዛሬ ደስታዋን እንግዲህ እያከበረች ነው። ስኬቷን የስኬቷ ጫፍ ላይ ደርሳለች። ፍላጎቷ ሞልቶላታል፣ ተሳክቶላታል። የፈለገችው ነገር ሆኗል። ግን ያሳዝናል፣ የእውነት ያሳዝናል። በዚህ ልክ እዚህ መድረሳችሁ ማለት ነው። ምክንያቱም አልጠበቅናችሁም እዚህ ደረጃ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ፓርት 2 የትላንትና ፓርት 3 ተቀጥሏል። ዛሬ ቅመሜና ብሩኬ ብቻ ናቸው የተገናኙት እና ሀይሚዬም እንግዲህ ዛሬ መታ የመጨረሻ ውሳኔ ነው ብላ ብሩኬ ከዚህ በኋላ ካንተ ጋር መቀጠል አልችልም፣ በቃኝ፣ ከዚህ በኋላ አልፈልግም፣ ይበቃኛል ብላ እንግዲህ ምክንያቱም ብዙ ነገር ዋሽተኸኛል ብላ መጣለች። ከዛ በላይ ደግሞ ያው ብዙ ሰዎች እንደሚነግሯት ከሆነ እንግዲህ እሱ እንደማይሆናት እና እንዲሁም ደግሞ በውስጥ እየገባችሁ በቃሽ፣ ከዚህ ነገር ውጪ፣ ከዚህ ነገር አመልጪ፣ ከዚህ ህይወት ውስጥ ራሽን አውጪ በቃ ሚላትም ሰው እንዳለ ተናግራለች። በዚህ አጋጣሚ ልነግራችሁ የምፈልገው ነገር በውስጥ እየገባችሁ እንደዚህ አይነት ኮሜንት ወይም ደግሞ ቴክስት ምጽፉላት ሰዎች እረፉ አይባልም። እንደዛ በውስጥ ገብታችሁ ታዩ ብሩኬን አይሆንሽም፣ ላንቺ አይሆንም፣ ካንቺ ጋር አይቀጥልም ምናምን እያላችሁ እንደዚህ አይባልም። ነውር ነው የእውነት። ምክንያቱም እነሱ እኮ እዚህ ጋር ድራማ እየሰሩ ነው፣ እናንተን ግን እየታዘቧችሁ ነው። እንደዚህ አይባልም። እንደዚህ አይነት ቴክስት አይጻፍም፣ ነውር ነው። የምር አትጻፉ እንደዚህ እያላችሁ ማለት ነው። እና እንግዲህ ያው መታ ውሳኔዋን ተናግራለች። ከዚህ በኋላ ያው ካንተ ጋር አልቀጥልም ማለት ነው ያለችው። ግን እኔ በዚህ አልስማማም። ሀይሚዬ ቁራጥ ውሳኔሽ ደስ ይላል። ግን ራስሽን እንደዛ ከማስከፋት ይልቅ ለራስሽ ጊዜ ቦታ ሰጥተሽ ራስሽን ማስከበር ኮስተር ብለሽ መጀመሪያ አሁን አይደለም አሁን ሳይሆን አሁን በፊት ነበረ ማለት ብሩኬ አንተ ባደረከው ሁሉ እስማማለሁ ወይም ደግሞ አንተ በምትወስናቸው ውሳኔ ሁሉ እስማማለሁ ማለት አልነበረብሽም። ይሄን ውሳኔ መጀመሪያ ነበረ ማለት ኦኬ ልጅ ተፈጠረ አምነሽ ተቀብለሻል ችግር የለውም ብለሽ ከዛ ሲቀጥል ግን ገደብ ያለፈ ነገር ሲፈጠር አይ በቃኝ ማለት የነበረብሽ ያን ጊዜ ቢሆን ባታረፍጂ። በቃኝ ሳይሆን በቃኝ አይደለም ማለት ያለብሽ በቃኝ ሳይሆን ይሄ ነገር አይሆንም በቃ ባደረከው ሁሉ ነገር እስማማለሁ ሳይሆን አይ ይሄ ነገር አይሆንም ይሄ ይሆናል ማለት ነበረብሽ። እና ብሩኬ ደግሞ ያው ዛሬ የተረዳሁት ነገር ቢኖር አንደኛ በቃ ምክንያት እንዳለው ነው። ምክንያት አለው። ግን ደግሞ ይሄ ምክንያት ለመናገር ለምን አረፈድክ ብሩኬ? ለምን አረፈድክ? ይሄ ምክንያት ለምን እኛ ይሄንን ቀድሜ እኔ አንድ ቀን ካፌ አውጥቼው አላውቅም። ይሄን ምክንያት አለው ብያለሁ በቀደም። የሆነ ምክንያት ይኖረዋል እንደዚህ የሚያደርግበት። ወይ እሷ የሆነ ፋይል ይዛበታለች ወይ ደግሞ የእሷን ውሸት ለማጋለጥ ፈልጎ ነው ብዬ ነበረ። በቃ ያሰብኩት ነገር እንደዛ ነው። እና ሁለተኛ ነገር ደግሞ ይሄ ምክንያት እያለህ
በካሜራ መታ አትናገር፣ ችግር የለውም ግን ይህንን ነገር በውስጥ ለሀይሚ ማስረዳት አትችልም ነበር ወይ? በነገራችን ላይ ሁለታችሁም ጋር ጥፋት አለ። ሀይሚ ጋር ያለው ጥፋት ከልክ በላይ መታገስ፣ ከልክ በላይ ሰው ማመን፣ ሰውን እንደ መልአክ ማየት፣ ከልክ በላይ የዋህነት። አያችሁ፣ ከልክ በላይ የዋህነት ደግሞ በጣም ዋጋ ያስከፍላል። ከልክ በላይ ዋጋ ያስከፍላል። ከልክ በላይ የዋህ መሆንሽ ዋጋ አስከፍሎሻል። ይሄ ያንቺ ጥፋት ነው። ብሩኬ ደግሞ ሁሉን ነገር ለምን ቢያንስ እንኳን ከሀይሚ መደበቅ የለበትም። አይ ሀይሚዬ እኔ እኮ እንደዚህ አስቤ ነው ብትላት ይሄ ነገር አይፈጠርም ነበር። መጀመሪያ ቡቡ ይሄ ነገር አይፈጠርም ነበር። ግን እሳ ዝም ብለህ አንተ በራስህ መንገድ ሀይሜን ሁሉንም ነገር እመኘኝ ተከተይኝ ማለት እንዴ? ሀይሜም ሰው ናት እኮ አንተም ሰው ነህ። እንዴት ነው ዝም ብላ በደፈነው እንዴት ትከተልህ? ይሄን ነገር ብልሽ አታምኝም ነበር አልክ እንዴ? አምናህ እኮ ነው ይሄን ያህል አምናህ ብዙ መንገድ እኮ አብራህ ተጉዛለች። አምናህ ስላመነችህ መሰለኝ ከጎንህ የሆነችው። ግን ያመነችበት ነገር በሙሉ ሲበላሽ እያየችው ነው። ታዲያ ሰው አይደለች እንዴ? እንዴት ነው የማትቀየረው? ሰው ነች፣ ትቀየራለች እንዴ? ይከፋል፣ በጣም ያማል። እኔ ለራሴ ድራማ መሆኑን እያወቀው ራሱ አሞኛል። ጠዋት ስቶሪ ያደረገችው በጣም አመመኝ። እግዚአብሔርን ነው የምላችሁ፣ ውስጤ ድምት ነው ያለው ስቶሪ ያደረገችውና ሀይሚና ብሩክ የሚሰሩት ድራማ ነው። ግን ደግሞ በዚህ ህይወት ያለፉ ወይም ደግሞ በዚህ ህይወት እያለፉ ያሉ እዚህ ህይወት ላይ ያሉ እህቶች አሉ። እነሱን እያሰብኩ በጣም አመመኝ። ድራማ እውነቴን ነው፣ እነሱ ድራማ ነው የሚሰሩት። እና ሀይሚዬ ደግሞ እስከ ዛሬ ብዙ ነገር አልፈሻል፣ ብዙ ነገር ታግሰሻል። አይኖ በጣም ተበዳይ ነሽ፣ በጣም ተጎርተሻል፣ ተበዳይ ነሽ፣ ተበድለሻል። ግን ደግሞ አሁንም ቢሆን አይ በቃ ከዚህ በላይ ማለፍ አልችልም በይው፣ ትችያለሽ፣ ማንም አይፈርድብሽ። ግን በጥፊ እና መጥፎ ቃል በጭራሽ ካፍሽ እንዳይወጣ በጭራሽ። ምክንያቱም ብሩኬ እስካሁን ነገሮችን መደበቁም ከአንቺ መደበቅ ከካሜራ ታዩ ወይም ደግሞ ከእዩ ምናምን ታዩ፣ ግን ላንቺ በውስጥ ሀይሚ እንደዚህ ነው ብላችሁ መመካከር ትችሉ ነበረ። ግን እስካሁን ዝም ብለሽ ተከታይ ማለት ብሩኬ ይሄም ትልቅ ጥፋት ነው። ግን ደግሞ ሀይሚዬ ተረጋጊ ባክሽ። እስካሁን ብዙ ነገር ስለታገሰሽ ይሄ አሁን የተናገረው ብሩኬ ትክክለኛ ምክንያት ሊሆን ስለሚችል ያው ማርፈዱ ጥፋቱ እንዳለ ሆኖ፣ ግን ደግሞ ብሩኬ የእውነትም የዚችን የሴትዮ ክፋትና ተንኮል ለማጋለጥ በፍቅርና በትዕግስት መቅረብ ኖሮበት ሊሆን ይችላል። እና እስካሁን ስለታገሰሽ አሁንም ታገሽን እምለው። ከዛ ባለፈ እንግዲህ መድኃኔዓለም እሱ ከዚህ ውስብስብ ድራማ ያውጣችሁ። ከባድ ነው።